እናውራ ድጋሚ አንተ ልጅ ታሳስበህም እንዴ ለምንድን ነው የሚያሳስበኝ ስለሚያሳስበኝ እኮ ነው እንዴ ትልቅ ሰው ቁጭ ብለን እናውራ ወዴት ነው የምትሄደው ምንም ከዚህ በላይ ምንም ማውራት የምፈልገው ነገር የለም አይ አዳምጠኝ ከዚህ በፊትም ብዙ አይነት ኬዞች አጋጥመውናል ግን ይሄ በአይነቱ ለየት ያለ ነው ስፔሲፊክ የሆነ የህክምና ሪዛልት አግኝተን ይሄ ነው ብለን ማንለው ነገር ነው በረከት ከምንም ነገር በላይ ነው ብሩኬ እውነቱን ስነግር እንደዛ አይመስልኝም አንተ እየተረዳህ ያለው ዶክተሩ ከኛ አቅም በላይ ነው ይሄ የመንፈስ አሰራር ነው እናንተ የምታመጡት መፍትሄ ካለ ስጡኝ እያለኩ አንተንም ከፈጣሪ እርዳታ ጋር ስለ እውነት ከሞት ነው የተረፍከው እንደዚህ ቆመህ ማየትን አይደለም ማየት ያለብህ አሁን መቆመን አይደለም ማሰብ ያለብህ እንዳለ ክሮቼም የሚያቃሉ በጣም ብዙ ሳክሪፋይ እንደተከፈለ በጣም ብዙ ነገር እንዳለፈ ለመጨረሻ ጊዜ ነው እየጠየቅኩ ያለሁት ብሩኬ ለመጨረሻ ጊዜ ነው እየጠየቅኩ ያለሁት እኔ የሚቀየር ሐሳብ የለኝም እኔ በዚህ ማመን ሰው አይደለሁ የተማርኩ ነኝ በትምህርት ማመን ሰው የህክምና ባለሙያ ነኝ ግን ይሄ ከህክምና ውጭ ሆነ ከባዕድ አምልኮ ጋር የተገናኘ ነገር ነው ብሩኬ አልትራሳውንድ ላይ እንዳለ ሲቲ ስካን ላይ የምናያቸው ነገሮች ከሰርጀሪ በኋላ ቦታውን ከፍተን ስናየው ስለ እውነት ፍጹም በትክክለኛ ሁኔታ ላይ ያለ በሙሉ ጤንኝነት ላይ ያለ ነገር ነው በእኛ በኩል የተቻለን ሁሉ ሞክረናል አሁንም ያለው ነገር ከዚህ በፊትም እናንተ እንደፈጠራችሁት ተቻላችሁን መንገድ ርቃችሁ ሂዳችሁ የዚህን ነገር ውጤት ከናንተ ነው የምንጠብቀው አሁን እኛም ተስፋችን እናንተ ላይ ነው አሁን ይሄ ኬዝ ለኛም ለህክምና በጣም ከባድ ነው በአንተ በኩል የመጣ ሐሳብ አለ ፕሮፌሰሩ ደውሎልህ ነበረ ቁምላቸውን አሳልፋችሁ ስጡኝና በረከት የሚድንበትን ቁልፍ ነገር አሳልፍ ይሰጣችኋለሁ ብሎናል የኔ እዚህ ጋር የሚታይ ካሜራ ፊት የመጣ ስለሆነ የሁላችንም ህይወት ግን ከካሜራ ጀርባ ተናክቷል በቃ ተመልካቾች ስላዩት ነው የኔን ህይወት ያንን ሁላ ነገር አድርገን መተን እንዴት ነው ቁምላቸውን አሳልፈን ምን ሰጠው አቤል አንተም የቅርብ ወንድም ቢሆን አርፏል ሌሎችም የሞቱ ሰዎች አሉ በዚህ ጉዳይ ከዚህ በኋላ ግን ይብቃ ሰው መሞት የለበትም ነው እያልን ያለነው እኛ የሰው የአንድ ሰው የብዙ ሰው ህይወት ለማዳን እየጣረን በዚህ ጋር የራሳችን ሰው በዚህ በኩል ለምንድን ነው የሚሞተው በረከት ባያሳስበኝ ኖሮ እንዲህ ዘቅዝቄ በገርፈው ኖሮ ደስ የሚለኝ ሰው ነው ከነነብሱ እኔ ባቃጥሎ ደስ የሚለኝ ሰው ነው ቁምላቸው በዚህ ሰዓት አሁን ያዘ ይዞኝ የበረከት ጉዳይ ስላለ ነው እንጂ እዚህ ጋር አሁንም እየወጣው እየጠየቅኩ ያለሁት ለመጨረሻ ጊዜ ነው ብሩኬ እኔ በመወሰነው ውሳኔ እንዳትጸጸት እኮ ድጋሚ መጥቶ በረከት በህይወት መትረፍ አለበት እኔ በረከትን የበረከት ቦታ ሄደህ ነፍስህን ቀይረው ቢባል እቀይራለሁ እኔ የእውነቴን ነው የምላችሁ እኔ አልዋሽም የካሜራማናችን በረከት በህይወትና በሞት መካከል የመቆየቱ ጉዳይ እጅግ አሳሳቢ እጅግ በጣም አስደንጋጭ እየሆነ መጥቷል ሰላም ጤና ፍቅር ለእናንተ ይሁን ውድ ያገሬ ልጆች ከሀገር ውስጥም ከሀገር ውጭም ሆናችሁ ይሄንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ ብሩክ ነኝ ዱካሾ ላይ እንገኛለን የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን ሳይቀር እዚህ እያመጣን አብረን የምንፈታበት አብረን የምንሰማበት ውድ የሆነውና የተከበረው ሰዓታችን ላይ ደርሰናል እንግዲህ ተመልካቾቻችን እንደተመለከታችሁት አንድ ለየት ያለ ኬስ ከጀመረ ሰንበት ብለናል እነዛን ሁሉ ኬዞች ግን አገባደን መጨረሻ ላይ እንግዲህ በድል ያጠናቀቅንበት ሰዓታችን ላይ ደርሰን ነበረ ነገር ግን በመሃል አንድ ያልጠበቅነው ነገር ተከሰተ ካሜራማናችን በረከት በእነሱ እጅ ስር በእነዚህ ሰዎች ቁጥጥር ስር ገባ ከዛ በኋላ እንግዲህ እኛ የተቻለንን በሙሉ ተጋድሎ አድርገን ያ ልጅ እንዲመለስ አድርገን ነበረ በእነሱ ቦታ እኛ በቀጠርናቸው ቦታ ላይ ልጁን እንዲያስቀምጡልን ነበር የተነጋገርነው ከዛ በኋላ እንግዲህ ያስቀምጡልን ካገኘነው በኋላ ግን የደረስንበት ነገር በጣም አስደንጋጭ እጅግ በጣም ያልጠበቅነው ሆኖ ነበር ያገኘነው በረከትን ስናገኘው ራሱን አያውቅም ነበር ይሄ ልጅ ራሱን ከመሳትም በላይ እንግዲህ ለረጅም ጊዜ እስካሁንም ጭምር እንግዲህ ይሄ ልጅ አልነቃም በጣም አስደንጋጭ የሆነብን በጣም አሳሳቢ ያደረገብን ነገሮችን ውስብስብ እንዲሆኑ ያደረጉብን ነገር ደግሞ ይሄ ነው
እንግዲህ ከዛ በተጨማሪ በጣም ብዙ ነገሮች እየተከሰቱ ነው ያሉት። እነዚህ ሰዎች ቁምላቸውን ጨምሮ የቁምላቸውም ልጅ ቤተሰቦች ስለሽን ጨምሮ ይህን ጉዳይ ከመጀመሪያውም አንስቶ ከጌታቸው አንስቶ አቤል ላይ የግድያ ሙከራ እስከ ማድረግ ድረስ የደረሱትን ጌታቸውን እነዚህ ሰዎች ሙሉ ለሙሉ ቅርንጫፋቸውን እየጣልን እየቀነጠስን ነበረ የመጣው። ስራቸውን እያጸዳን ነበር የመጣ ነው። ከዛም በተጨማሪ ደግሞ የደረሰብንን ነገሮች ደግሞ ታውቃላችሁ፣ እናንተ ምስክር ናችሁ። የተፈጠረውን ነገር ደግሞ ሲመጣ በረከት ላይ ተንከባሎ በጣም ብዙ ነገሮችን ይዞ መጣ። ከዛ በኋላ እንግዲህ የተፈጠረውን ነገር ከሰማን በኋላ በጣም አስደንጋጭ ሆነብን። ወደ ሕክምና ቡድን አባላቶቻችን ነበር የወሰድነው። ከዛ በኋላ ለቤተሰቡ የተፈጠረውን ነገር የተሻለ ነገሮች ቦታቸውን ይዘው ይስተካከላሉ ብለን አስበን ነበረ። እንግዲህ ቀናቶች ደግሞ እየሄዱ በሄደው ቁጥር ያልጠበቅነው ነገር እየተከሰተ ሲመጣ እዛ ጋር ምንድነው ማድረግ ያለብን? ለቤተሰቦቹ ማሳወቅ አለብን። እናት አለው እህት አለው። በቀጥታ ቤት ስንገባ እንግዲህ ማሚን ወይም ደግሞ ወይዘሮ አመለወርቅን ነበረ ያገኘናቸው። ከእሳቸውም ጋር ደግሞ ያደረግነውን ቆይታ ተመልክታችሁ ነበረ። በረከት ምን አይነት ልጅ እንደሆነ በእኛም ምን አይነት አቀባበል እንዳለው ሙሉ ክሩ ሙሉ እንደ ቤተሰብ የሚተያይ ሰው ነው። በጣም ሁሉም ሰው የሚወደው ስነ ስርዓት ያለው ልጅ፣ ሰው አክባሪ ታዛዥ የሆነ ልጅ ነው። ከዛ በኋላ ግን ከቤተሰቡም ደግሞ ከራሳቸው አንደበት የሰማነው እንዴት እዚህ ደረጃ እንደደረሰ የደረሰበትን እያንዳንዱን ነገር ነገሩን፣ አወሩን። ከዛ በኋላ ግን አሁን ስለሚሰራው ስራ ጭምር ያውቃሉ የሚለውን እያንዳንዱ ነገር ከሳቸው ሰማን። አሁን መገኘቱን አላወቁም ነበረ። ሁለት ዜና ነበር እዛ ቤት ስንሄድ ይዘን ይሄን ነው። አንደኛ መገኘቱን፣ ሁለተኛ ደግሞ ያለበትን ስታትስ መናገር በጣም ከብዶን ነበረ። ልጆት ተገኘ እንኳን ስንላቸው የቀናት እንኳን ጭንቀታቸውን እንዴት እንዳራገፉት ተመልክታቸዋል። በጣም ሰቃቂ ነበረ። በጣም ከዛ ደስታ በኋላ ያንን ሁሉ ደስ ብሏቸው እንደዛ መሬት ስመው እንደዛ ተደስተው እንግዲህ ያላረጉት ነገር አልነበረም። እናቶች ይሄ ስሜት ትረዱታላችሁ። እና ከዛ በኋላ ለኛ በጣም ከባድ የሆነው ደግሞ ያለበትን ስታተስ እንደዚህ አይነት ሁኔታ ነው ያለው ይሄ ልጅ ብሎ መናገር ደግሞ በጣም ከብዶ ነበረ። ግን መናገር ደግሞ ግዴታ ነበረ። በዚህ አይነት ሁኔታ ውስጥ ነው ያለው ልጆት እስካሁን ራስዎን አያቅም ስንላቸው የተፈጠረውን ደግሞ ተመልክታችኋል። እናት ናቸው፣ የወለዱት ልጃቸው ነው፣ ሚሳሱለት ልጃቸው ነው፣ አንድ የወንድ ልጄ ነው ብሎ ነው የሚያስቡት። ያ ልጅ እንደዛ ሲሆን እንግዲህ የተፈጠረውን ነገር ተመልክታችኋል። ለእኛም በጣም አሳዛኝ ነበረ። እንግዲህ ለሚደረገው ሰርጀሪ ሐኪሞቹ ለእኛ የቤተሰብ ፊርማ ያስፈልጋል፣ እውቅና ያስፈልጋል ስላልሆነ የመጣ ነው ስንል ደግሞ ነገሩ የባሰ ሆነ። ራሳቸውን እስከ መሳት ደረሱ። በጣም ነበር የደነገጥ ነው። እንግዲህ እሳቸውንም የግድ ይዘን ስለሄድን የሕክምና ቡድን አባላቶቻችንን ጠራን፣ መኪና ጠራን፣ ወደ ሕክምና ተቋም ነበር የወሰድናቸው። እዚህ ጋር ደግሞ እንግዲህ ቁምላቸውን ከያዝናቸው በኋላ በጣም ብዙ ነገሮች እየመጡ ነው። ይህንን ክፍል መለስ ብላችሁ ወደኋላ የምታስታውሱ ሰዎች ፕሮፌሰሩን ወይም ደግሞ ፕሮፌሰር መስፍንን በደንብ ታስታውሳላችሁ። ፕሮፌሰር መስፍን ማለት ከውጭ ሰዎች ጋር በቀጥታ ግንኙነት ያለው ማይክሮቺፕሱን ሳይቀር እንዲሰራ የሚያደርግ ከፋርማሲስቶቹ ጋር ሳይቀር ቀጥታ እነሱን የሚመራ ከውጭ ሰዎች ጋር ግንኙነት ያለው ሰው ነው። ዶክተሩ ያለችንን በሙሉ ታስታውሳላችሁ። እንዴት እንደመለመላቸው ሳይቀር ውጭ ድረስ እስከ መሄድ እንደደረሱ እነዚህ ሰዎች ውጭ ድረስ የሚሄዱት ግን እነዚህን ሁሉ ነገሮች ለመስራት ነው። ሀገር ውስጥ የሚገነባው ሆስፒታል ሳይቀር ለዚህ ዓላማቸው ማስፈጸሚያ ነው። ይህንን ሰው በደንብ አስታውሳችሁ። ቤቱ ድረስ ያገኘነው ሰው ነው። ቤቱ ድረስ ሄደን ቤተሰቦቹን ያገኘን የገዛ ልጁ እንኳን እሱ አባቴ አይደለም በሱ የሚመጣውን ማንኛውንም ነገር ለመተባበር ፈቃደኛ ነኝ ብሎ ይህን ያክል በገዛ ልጁ እንኳን የተጠላ በገዛ ቤተሰቡ የተፈራ ሰው ነው። ይሄ ሰው እንግዲህ ብዙ ስሞች አሉት። በእርግጥ እኛ ለጊዜው ያገኘንበት ስም ፕሮፌሰር መስፍን የሚባል ሰው ነው። እንግዲህ በዛ ስምን ያገኘ ነው። በጣም ብዙ ነገሮች ግን ከዛ ጀርባ አይተናል። በሱ ስልክ ፕሮፌሰር መስፍን ነኝ የሚል ሰው በቀጥታ ደውሎልን ነበረ። የእኛን ሰዎች ማትለቋቸው ከሆነ አሁንም ቢሆን ብዙ ነገሮች እንግዲህ የስልክ ሪከርዶች ድምፆችም ሳይቀራሉ። ከዛ በኋላ ግን እነዚህ ሰዎች አሁንም ቢሆን ፕሮፌሰሩን መያዝ እንዳለብን ይሰማናል። ከባድ እንደሆነ እናውቃለን ይሄ ነገርና ነገሮችን የባሰ ውስብስብ ያደረገብን አሁንም ቢሆን ይሄ ነገር ታቅዶ በረከትን በህይወት ማትረፍ ከፈለጋችሁ የእኛን ሰዎች ልቀቁልን የሚል መደራደሪያ ሀሳብ ነው ያቀረቡልን። ይሄ በጣም አስከፊ ነገር ነው። ይሄ በጣም አስደንጋጭ ነገር ነው። የበረከትን ህይወት ማትረፍ ከፈለጋችሁ እንግዲህ እዚህ ጋር የእኛን ሰዎች ልቀቁልን ነው። ይሄንን ሁሉ ጊዜ የለፋንበትን ኬዝ መበተን አንፈልግም። እዚህ ጋር ደግሞ በረከትን ማጣት አንፈልግም። ይሄ በራሱ እኛን አጣብቂኝ ውስጥ ከቶናል። በጣም ከባድ ያደረገብን ለኛ ይሄ ነው። ነገሩን ምን መወሰን እንዳለብን አናቅም። እዚህ ጋርም ያለው የሰው ልጅ ህይወት ነው። እዚህ ጋር ደግሞ ብዙ ዘመን የለፋንበት ኬዝ ነው።
እንግዲህ በስልክ ቁጥር ከዚህ በፊት እንደምናደርገው ማፕም ሎኬሽንም ተጠቅመን ለመያዝ ሞክረን ነበር። በቀጥታ ስልኮቹ እንግዲህ ተሰብሮ የሚጣሉ የሆነ አላቅም ከአገልግሎት መስጫ ሎኬሽናቸው ሙሉ በሙሉ የጠፉ ስልኮች ናቸው። ስህተታቸውን መድገም ስለማይፈልጉ አሁንም ቢሆን እንግዲህ የተቻለንን ለማድረግ እኛ እንጥራለን። ነገር ግን እስኪ ምንድን ነው ያለው ኬዝ የሚለውን በቀጥታ ከሐኪሙ ወይም ደግሞ ከዶክተሩ ጋር ቆይታ እናደርጋለን። ምንድን ነው የሚለው ዶክተሩ የሚለውን እንግዲህ አብረን የምንሰማ ይሆናል። በባለሙያ ሲብራራ ነገሮች ጥሩ ይሆናሉ ብለን ስላሰብን እስከ መጨረሻው ድረስ አብራችሁን ቆዩ። ዶክተሩ የሚለን እንሰማለን። ከዛ ደግሞ ማድረግ ያለብንን እንወስናለን ብለን እናስባለን። የሰው ልጅ ህይወት ነው እንግዲህ በጣም ከባድ ሁኔታ ውስጥ ነው። በጣም ክሪቲካል የሆነ ነገር ነው። እንግዲህ ፈጣሪ እርዳን ማለት ነው የምንችለው። ምንም ማለት የምንችለው ነገር የለም። እንግዲህ ተመልካቾቻችን እስከ መጨረሻው ድረስ አብራችሁን ቆዩ። እስከ መጨረሻው ድረስ አብራችሁን ስንቆዩ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሌሎች እንዲማሩበት፣ ሌሎችም ደግሞ በሀሳባቸው በጸሎታቸው ሳይቀር እንዲያግዙን ማድረግ፣ እኛን ሼር ማድረግ ማበረታታት ነውና ይህንን አድርጉ ትላለሁ። ብሩክ ነኝ። መልካም ቆይታ። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። ተመልሰን ስንመጣ ደግሞ ከዶክተር መክብብ ጋር ነው የመጣ ነውና ዶክተር መክብብን ደግሞ ታውቁታላችሁ። ከዚህ በፊት በእኔም ጉዳይ ብዙ ነገሮችን ሲነግረን ጋይድ ሲያደርገን ሲረዳንም የነበረ ዶክተር ነውና የእኛን ኬዝ ከያዙ ሰዎች መካከል በሊደርነት በዋናነት በመሪነት ሲያገለግለን የቆየ ዶክተር ነውና አዲስ አይደለህም፣ ቤተኛ ነህ። ለእኛ ብቻ ሳይሆን ለተመልካቾችም ማለት ነውና እንደው ግን በጣም በአስቸጋሪ ሁኔታዎች ነው እየተገናኘን ያለነው ዶክተር እና የምንገናኝባቸው ሁኔታዎች ጥሩም አይደሉም። እውነት ለመናገር ይከብዳል። ከዚህ በፊትም በእኔ ጉዳይ ነበረ ከተመልካችም ጋር በቀጥታ የተገናኘ ነው። በእርግጥ ከካሜራ ጀርባ ከአንተ ጋር እንገናኛለን እኔና አንተና በዋናነትም ነገሮችን ስታስተካክልልን የነበርከው አንተ ነህ። አሁንም ደግሞ እዚህ በበረከት ጉዳይ መጣንና እስኪ ስለ በረከት ጉዳይ ከማውራታችን በፊት መጀመሪያ ስለነበረው ሁኔታ ነገረን። አሁን ካለበት ሁኔታ ቀድሞ የነበረውን መጀመሪያ እናንተ ስታገኙት የነበረውን ሁኔታ ነገረን እስኪ። አዎ እሺ። ሰላም ብሩኬ፣ ሰላም ተመልካቾች። ያው በዚህ አይነት ጉዳይ ተመልሰን ተገናኝተናል። በጣም ከባድ ነው ብሩኬ፣ ታውቀዋለህ። የነበረው ሁኔታ ያው ይዛችሁት እንደመጣችሁ ቀጥታ ወደ ሆስፒታል ከመጣ በኋላ የመጀመሪያ የሕክምና እርዳታ ነው። እንደ ማንኛውም በኢመርጀንሲ ገብቶ የመጀመሪያ የሕክምና እርዳታ ነው የተደረገለት። ምንም አይነት የሚያሳይ ጉዳት የለም። ትንሽ ከመመታት ጭንቅላቱ አካባቢና ሰውነቱ ላይ ትንሽ ዱላዎች ከማረፍ ያለፈ በጣም በአንተ አይነት ኬዝ ወይም የተጎዳ ነገር በብዛት አላየንበትም። የመጀመሪያ የሕክምና እርዳታ ነው የተደረገለት። ያው ብሩኬ ይሄ ኬዝ አሁን ለእኛም ከባድ ነው አሁን ያለው ሁኔታ። ከዛ በኋላ የመጀመሪያ የሕክምና እርዳታውን አድርገንለት ምንም አይነት የማገገም ሁኔታ እያሳየ አልነበረም። በጣም ራሱን ስቷል። እንዲመለስ ብዙ ትሪትመንቶች አደረግንለት፣ ግን በጣም የተጎዳ ሁኔታ ላይ ነው ያለው። ኤምአርአይም ሲቲ ስካንም፣ ምክንያቱም ከአንገት በላይ ያሉ ፓርቶች ላይ ትንሽ የምት ጉዳት ስላለው ሲቲ ስካንም ኤምአርአይም አደረግን። ኤክስሬዎችን አጠቃላይ ወሰድን። የደም ምርመራም አደረግን። የመመታት ሳይሆን ምናልባት ወይ የግጭት ይሆናል ከመውደቅም አንግል ጭንቅላቱ ላይ ትንሽ የመሰንጠቅና የመድማት አይነት ነገር ነው ያየ ነው። እሱ ነገር ቼክ ለማድረግ ኤምአርአይ ስካኖችን ሲቲ ስካኖችን አድርገናል። እሱ ላይ ምንም የሚያሳይ ከባድ ጉዳት የለም። ግን እንደዛም ሆኖ ትሪትመንቶች ቢደረግለት ልጁ ነቅቶ ለመቆም ወይም ራሱን አትሊስት ለመቆጣጠርና የሆኑትን ነገሮች እንኳን ለመግለጽ የሚችልበት አይነት ሁኔታ ላይ አልነበረም። በጣም ራሱን ስቶ ነበረ። ትሪትመንቶች ብናደርግለትም አተነፋፈስና ያሉትን የደም ዝውውሮቹን ለማስተካከል ከመሞከር ውጭ ነቅቶ አትሊስት ያለውን ነገር እንዲያዋራን የሚችልበት አይነት ሁኔታ ላይ አልነበረም። ከዛ ከኛ አልፎ በተቻለ ትላልቅ ስፔሻላይዝድ ኒውሮ ሰርጅኖች ላይ ሂዶ ምርመራ እንዲያደርግ ነው የላክ ነው። በአካል ነበርኩኝ ብሩኬ እንዳየው። በአካል ሂደንም ያሉትን ነገሮች
እስከዛ ስቴፕ ድረስ ነው የመጀመሪያው በመጣበት ሁኔታ እኛ የቻለውን ያክል ትሪትመንት አደረግን። ብሩክ ይሄ ነገር ያው ተደጋገመ። በጣም ከባድ ነው። ባለፈው አንተ ላይ የሆነው ነገር አለ። እሱ አትሊስት በመነከስ ወይም በሆነ ጉዳት ቬነሞች ወደ ሰውነት ውስጥ ስለነበሩ በጣም አስቸጋሪ ነበረ። ያንተ ከመነከሱ አንግል በጣም እየሰፋ የሚሄድ የሚሰራጭ ቬነም መርዛማ ነገር ነበር። እሱ ላይ ያ ነገር ይሆናል ብለን ያሰብነው ያው ታሪኩ እንደተከታተልኩት ምናልባት ሲቲ ስካን ውጤቶቹ ኤምአርአይ እንደሚያሳየው የተሻለ ከአንገት በላይ ኒውሮ ሰርጅኖች በደንብ ዲቴይል እንዲያዩት ወደ ከፍተኛ ዶክተሮች ጋር ወስደነው ነበረ። ያ ነው የነበረው ሁኔታ። ከዛሳ ምንድነው የተገኘው ነገር? ማለት እስካሁን እንደዚህ ነው የሚባል ነገር ምትምነው ከሆነ እንግዲህ ምትምነው ብለን ለመቀበል እንችላለን። አንድ ሰው ለምሳሌ ስትሮክ ታማሚ ከሆነ ስትሮክ ነው ይባላል። ጉበት ታማሚ ከሆነ ጉበት ታማሚ ነው፣ ስኳር ታማሚ ከሆነ ስኳር ታማሚ ነው ይባላል። አሁን ግራ የገባን ነገር በረከት ያለበት ሁኔታ ምንድነው? እሱ የተባለው የተገኘበት ነገር ከምርመራ ውጤቶች በኋላ ይሄ ነው የምንለው ነገር ምንድነው? አዎ ብሩኬ፣ ለኛም ከባድ የሆነብን ነገር እሱ ነው። እንደ ሕክምና ባለሙያ የሚገባውን ትሪትመንት አድርገናል። የሚገባውን የሕክምና አካሄዶች ተጠቅመናል። እንደዚህ ነው ብዬ አልልም። ያው አንተም ጋር የነበረውን ነገር ታውቀዋለህ። በጣም ስትጋፈጡት የነበረውን ነገር ታውቃለህ። እኔ የሕክምና ባለሙያ ነኝ። በአዳም ልክ ሆኖ ብዬ እንደዚህ ነው ብዬ በደዛ እማምን ሰው አይደለሁም። በእኔ አስተሳሰብ በሕክምና ደረጃ የሚወሰነውን የሚካሄድበትን ደረጃ ሁሉ ይሄደናል። ግን አሁን ለእኛም ከባድ የሆነብን አንተ ላይ አጋጥሞ የነበረውን ነገር ታውቃለህ። በውጤት ደረጃ ይሄ ነው ብለን የማንገልጸው ስፔሲፊክ የሆነ ነገር እንደዚህ ነው ብለን ማንናገረው ነገር እየሆነ ሲያጋጥመን ነው። አሁን ይህን ነገር ለእናንተ መግለጽ የሚጠበቅብኝ ባይመስለኝም በሕክምና ደረጃ የተቻለን ያክል አድርገናል። የተቻለን ሁሉ ሞክረናል። ከዚህ በፊትም ብዙ አይነት ኬዞች አጋጥመውናል። ግን ይሄ በአይነቱ ለየት ያለ ነው። ስፔሲፊክ የሆነ የሕክምና ሪዛልት አግኝተን ይሄ ነው ብለን የማንለው ነገር ነው። በእርግጥ ጊዜ ሊወስድ ይችላል። ግን አሁን ያለበት ሁኔታ ልጁ በጣም በመዳከሙ ስለ እውነት የምልህ ካሜራማኑ በረከት የተቻለውን ትሪትመንት አደረግንለት። ግን በጣም ከባድ ሁኔታ ላይ ነው ያለው። በሕክምና ደረጃ ራሱ እንደዚህ ነው ብለን የማንወስደው ነገር በአንተም አይተዋል። የተቻለን ሁሉ ምክራ የናሙናዎችን ወስደን ምርመራዎችን አድርገናል። እንደ ሕክምና ተቋም ማግኘት ያሉብንን ሪዛልቶች አግኝተናል። ለነሱ የሚሆኑትን ነገሮች መድኃኒቶችን ከታላላቅ ዶክተሮች ጋር ተነጋግረን የሚወሰደውን አይነት የሕክምና ደረጃ እየወሰድን ነው። ቢሆንም ግን አሁን ላይ እንደዚህ ነው ብለን የምንገልጸው ነገር የለም። ነገሮች ግራ እንዲጋቡን ያደረጉት ያ ነበረ። እንግዲህ ተመልካቾች የኔ ጉዳይ የታወቀ ነበረ ማለት እያየነው ነው። በቃ በአውሬ ስነከስ ከዛ በኋላ እንግዲህ የተፈጠረብኝን ነገር እኔም አላስታውሰውም በጊዜው። ግን እንደው የሆነ ሁኔታ በቀጥታ አውሬ እንደነከሰኝ እሙን ነው። በቃ የተረጋገጠ ነገር ነው። ይሄ እውነታ ነበረ። እዚህ ጋር ግን ሲመጣ በረከት ምን ሆኖ እንደሆነ አናቅም። እንዳያችሁ ተጥሎ ነው ያገኘ ነው። ደንግጠን ፍስፍስ አድርገን መኪና ውስጥ አስገባ ነው፣ ወደ ሆስፒታል ወሰድ ነው። እንግዲህ ከልብስ እንኳን ራቁቱን ነበር የሰጡን። የተወሰነ እንግዲህ አይነት ነገሮች የተመቱት እዚህም ከዚህም በታች የተመታተው ነገሮች አሉ። እነዛ እንግዲህ ዶክተርም እንዳለው ከላብራቶሪ ሪዛልቶች ያን ያክል የከፋ ነገር የላቸውም። እንደውም ስናገኘው ወደዚህ ከአንገቱ በላይ ነፃ ነበር ማለት ምንም አይነት ደምም የሚያሳይ ነገር የለም ነበረ። አሁን እንደምንሰማው ደግሞ ችግሩን እያየ ነው ያለ ከአንገት በላይ ነው። ምንድነው ሊባል የሚችለው የሚለውን እንግዲህ ለእኛም ነገሮችን ያወሳሰበብን ይሄ ነው። ግራ እንድንጋባ ያደረገን እኛ እሺ ስለ ሕክምና አናቅም ሊባል ይችላል። ሐኪሞቹ እንኳን ኤምአርአይም ከዶክተርም ሰምታችኋል። ዶክተር መክበብ ሲቲ ስካንም አስነስተነዋል። ኤክስሬም እንዳለ ላብ ዲያግኖሲስ የሚያደርጉትን ነገር ዲያግኖሲስ አድርገውታል እነሱ እዛው ላይ።
ሪዛልቱ ላይ ግን ምንም የሚታይ ነገር የለም። ከነሱም ባሻገር እንግዲህ ሌሎችንም ስፔሻሊስት የሚባሉ አሉ የተባሉ ዶክተሮች እንኳን ሳይቀር እንዲያዩት አደረግን። ውጤቱን ላክንላቸው። አይ በቃ ሌላ ቦታ አስነሱት አሉን። እንግዲህ በዚህ ሁኔታ ውስጥ ልጁን እንኳን እያንገላታ ነው። በቃ ሌላ ቦታ ይነሳ ተባለ። እንግዲህ የተሻለ ቦታ ተብሎ ተነሳ። እዛም ተመሳሳይ ውጤት ነው ከዛ የሚያገኘ ነው። የተለየ ነገር እንኳን ከውጤት እንኳን የሚለያይ ነገር የለም። ሲለያይ ምንም እንኳን የተለየ ነገር እንኳን ውጤት ላይ እንኳን የሚያሳይ ነገር እንግዲህ ይሄ ለያዥም ለገናዥም ያስቸገረ ነገር ነው። እዚህ ጋር ደግሞ እናትየዋ እንግዲህ አሉ። ከእናትየዋ በቀር ለኛም ወንድማችን ነው ይሄ ልጅ። እንግዲህ ዶክተር በጣም እንግዲህ ያለው ነገር እኛንም በጣም ስሜታዊ እያደረገን በጣም ግራም እያጋባን ስለሆነ ነው። እንግዲህ ጭንቀታችን ይገባል ብዬ አስባለሁ። በጣም ተጨንቀናል። በቃ የልጁን እንኳን እና የእናትየው ጭንቀት እንኳን እኛን ያስጨንቀናል። እና ረጅም ዓመት የሰራህ ዶክተርና ሐኪም ነህ። በእውነት በታማኝነት የምናቀህ የምታገለግለን ጥሩ ባለሙያዎችን የምታስመሰግን ሰው ነህ እና ብዙ ዓመት ልምድ አለህ በዚህ ጉዳይ ላይ እና እንደው ካየኸው ነገር አንጻር እንደው በልምድ ነገሮችን እስኪ የሆነ ነገር እንደው ለመገመት የሚያክል ከልምድ አንጻር እስኪ ምንድን ነው ልትለው የምችለው ነገር አለ አንተ? ብሩኬ እውነት ነው። እኔ ባለሙያ ነኝ። እኔ በተማርኩት ልክ ባየኋቸውም ከዚህ በፊት በሚያጋጥሙንም ብዙ አዲስ አይነት በሽታዎች ያጋጥማሉ። ለብዙ አይነት መፍትሄዎች ይፈለጋል። ከእናንተም ጋር ብዙ አብረን ሰርተናል። ከዚህ በፊት ከእናንተ ጋር ያጋጠመን በጣም እንዳለ ብናቅም ያው እኔም ኢትዮጵያዊ ነኝ፣ እዚሁ አብረን ነው የምንኖረው እና በአካባቢ ላይ የምሰማው ነገር ነው። ግን በዚህ አይነት መልኩ እዚህ አይነት ደረጃ ይደርሳል ብለን በማናስበው የሕክምና ውጤት ከባድ ጊዜያትን አሳልፈናል። ለእኔም አሁን ከባድ የሆነብኝ ብሩክ ስለ ከሕክምናም ውጭ እንደ ሰውነት በጣም ብዙ ነገር እየተጋፈጣችሁ ነው። አሁን ያለው ነገር እርጀንት መሆኑ ነው በጣም ለእኛ ኬዝ የፈጠረው ወንድሞቻችን እንዳለማጣት። አንተንም ከፈጣሪ እርዳታ ጋር ስለ እውነት ከሞት ነው የተረፍከው። እንደዚህ ቁመህ ማየትን አይደለም ማየት ያለብህ፣ አሁን መቆመን አይደለም ማሰብ ያለብህ። እንዳለ ክሮችህ የሚያውቃሉ በጣም ብዙ ሳክሪፋይ እንደተከፈለ፣ በጣም ብዙ ነገር እንዳለፈ፣ ከሞት እንደተረፍክ ስለ ከፈጣሪም እርዳታ እኛም የተቻለን ሞክረናል። ለዚህ መብቃትህ እሱ ነው። አሁን በበረከቱ ዙሪያ ያለውም ኬዝ ለእኛ አዲስ ነው የሆነብን። ብዙ ታማሚዎች አሉ እንደዚህ ስፔሲፊክ ያልሆነ ይሄ ነው። ምክንያቱም ሕክምና ትክክለኛ ውጤቱን ካላወቅ መፍትሄ ለመውሰድ ወይም መድኃኒቱን ለመስጠት እንቸገራለን። ኤግዛክት የሆነ ሞር አዳኝነቱ የተረጋገጠ ነገር በሽታውን ስናቅ ነው ወደ ሕክምናው እና ስለ እውነት ብሩክ ለእኛም በጣም ከባድ ጊዜ ነው። አሁን እየተጋፈጣችሁት ያለው ነገር ለእናንተ በጣም ለህይወት አስጊ ቢሆንም በእርግጥ ለብዙ ሰዎች የሚተርፍ አንዱ ለሰዎችንም ቢሆን ኢፌክት ቢያደርግ ከዛ በኋላ ለብዙ ሰዎች የሚተርፍ አይነት መፍትሄ ነው የፈጠራችሁት። ለሱ ሳላመሰግን አላልፍም። ምክንያቱም ይሄን ኬዝ ባገኘን ቁጥር ለነገ ለብዙዎች የምንደርስበት እናንተ ዛሬ ስላገኛችሁት ሳይሆን ከዚህ በፊት በጣም ብዙ ሰዎች ሞተዋል፣ በጣም ብዙ ሰዎች ተሰቃይተዋል፣ ብዙ ቤተሰብ ተበትኗል። መድኃኒቱ ሳይታወቅም ብዙ ነገር ታልፎ ይሆናል። አሁን ወደኛ ጤና ሴንተር እንደዚህ አይነት ኬዞች መምጣታቸው ይበልጥ እኛ እንድንጠነክር ለሁሉም ተደራሽ እንድንሆን እንደ ጤና ባለሙያነቴ ይሄ ነው የምልህ ነገር አይደለም። ከዚህ በፊትም ያየነው ነገር ነው ብሩክ፣ አንተ ጋር ያጋጠመ ነገር ነው። እኔ በዚህ ማምን ሰው አይደለሁም። የተማርኩ ነኝ፣ በትምህርት ማምን ሰው ነው፣ የሕክምና ባለሙያ ነኝ። ግን ይሄ ከሕክምና ውጭ የሆነ ከባዕድ አምልኮ ጋር የተገናኘ ነገር ነው ብሩክ። እንደዚህ ነው ብሎ ማለት አልችልም። እኔ የሕክምና ባለሙያ ነኝ እውነቱን ስነግር። ግን ከዚህ በፊትም ባንተ ያጋጠመ ነገር ያን ነገር በሕክምና የተቻለን ነገር ሞክረን ነበር። ስለ አንተን የምናጣ ስለመሰለን ሳንወድ በግዳችን እናንተ ባመጣችሁት ከባዕድ አምልኮ ጋር በተያያዘ የተፈጠረ ኬስ ስለሆነ የእነሱን ማርከሻ ነገር ፈልጋችሁ ስላመጣችሁ እኛም የተቻለን የላብራቶሪ ምርመራ አድርገን
ኃላፊነቱን ወስደን እናንተም ኃላፊነቱን ወስዳችሁ አንተን ከማጣት ሞክረን ያገኘነው ነገር ነው። ስለዚህ አሁንም እንደዚህ ነው የምልህ ነገር የለም ብሩኬ። በተቻለን እኛን የሚያስፈልገንን ሁሉ አድርገናል። ለበረከት የሚያስፈልገውን ኑሮ አድርገናል። በተቻለ መጠን አሁን ትልቅ ለኒውሮ ሰርጀኖች ያሉበት ቦታ ሂዶ እንዲታይ ከዛም አልፎ ሰርጀሪ ማድረግ ካለበት እዛ ድረስ እንዲደርስ ሪፈር አድርገናል። ቢሆንም ግን አሁንም ይህ ከባዕድ አምልኮ ጋር የተያያዘው ነገር እኔ ከውስጤ ሊወጣልኝ አልቻለም። ምንም የሕክምና ባለሙያ ብሆንም አሁን ያለኝ አመለካከት ከባዕድ አምልኮ ጋር የተያያዘ ነገር ነው። እንግዲህ እኔ በጣም አሳሳቢ እየሆነብኝ ያለው ተመልካቾች በቃ ሸሸ ነው ተው ነው ዘጋ ነው ስንል ደግሞ ድጋሚ የባዕድ አምልኮ አሰራር ደግሞ ተመልሶ እዚህ ጋር ደግሞ መምጣቱ ቢያንስ እንኳን ይሄ ነው የምንለው እንኳን ኬዝ ቢሆን የተሻለ ነበረ። ይሄንን ሁሉ ነገር አድርገን አሰራራቸውን የመንፈስ አምልኳቸውን በሙሉ ለሀገራችንም ሊጎዱ የነበሩትን ነገሮች በሙሉ ስብርብር አድርገን ነገሮች ነፃ ይወጣሉ ብለን እንግዲህ ቁምላቸውን በቁጥጥር ስር አዋልን። እዚህ ኬዝ ላይ በቃ ከፍተኛ ሁኔታ ላይ የተቀመጠው ቁምላቸው ነው ሁሉንም እየመራ ያለው። ይሄ ነገር ከሆነ በኋላ ደግሞ ድጋሚ ይሄ ነገር ተፈጠረ። እጅግ በጣም ያናደደኝ አሁንም ቢሆን ልቤን በጣም እየሰበረው ያለው ነገር እዚህ ልጅ ላይ መሆኑ ነው። እንግዲህ ምንም የማያውቅ ምስኪን ልጅ ነው። እንግዲህ እኔ ትላንትናም እኔ ከእናቱ ጋር ያደረግነውን ቆይታ ተመልክታችኋል። እንግዲህ በጣም ጥሩ የሆነ ልጅ፣ ምንም የማያውቅ ልጅ፣ ተንኮል የሚባል ነገር አይምሮ ውስጥ የሌለበት ልጅ ነው ይሄ ልጅ። እኔ ላይ ቢሆን ነበር ያልኩት። እኔ ላይ ያ ነገር እንኳን የተፈጠረ ጊዜ እንደሱ አልተጨነኩም። በቃ ራሴ ላይ ነኝ። የሚመጣውን ነገር የምቀበለው እዚህ ጋር እኔ ነኝ። አሁንም ቢሆን እያልኩ ያለሁት ልጁ ላይ የደረሰው ነገር ምን አለ እኔ ላይ ሆኖ ቢሆን ነው በቃ እያልኩ ያለሁት። እኔ አሁንም በቃ የምፈልገው ነገር በእኛ ዙሪያ ያሉ ሰዎች፣ በዱካ ክሩ ዙሪያ ያሉ ሰዎች፣ አብሮን የሚሰሩ በቃ የህግ ሰዎችንም ጨምሮ እኔ ምንም እንዲነካቸው አልፈልግም። አሁን በዚህ ሰዓት በተለይ የሚመጡት ጥቃቶች በሙሉ እኔ ላይ እንዲሆኑ ነው የምፈልገው። በቃ የሚያናድደኝ ነገር እነዚህ ልጆች ላይ እነዚህ ሰዎች ጋር ሲሆን ነው። በጣም በቃ እኔ በጣም አሳሳቢ የሆነብኝ ያለው ጉዳይ ይሄ ነው ዶክተር። በቃ ከዛ በተጨማሪ እስኪ ትላንትና ደግሞ የተፈጠረ ተጨማሪ ነገር ነበረ። ምናልባትም እንደ ሙከራ ብላችሁ እናንተ ያደረጋችሁት እስኪ ነገሮችን አንተ ግልጽ ብታደርጋችሁ ይሻላልና ምንድን ነበር የተፈጠረው? እስኪ ትላንትና ካለን ምርመራ ተነስተን በቀኝ ጎኑ አካባቢ ላይ የሆነ ምት የሚያሳይና ውስጥ ላይ ትንሽ የተጠራጠርንበት ነገር ስለነበረ ሰርጀሪ እንዲደረግ አስበን ነበር። ያው ለዛ ኃላፊነት መውሰድ ስለነበረባቸው ማዘሩን ትላንት አግኝተናቸው ነበር። እንዳያችሁት በጣም ልብ የሚነካ ነገር ነበር። እናትየውም እንዳዩት ራሳቸውን ስተው ነበር የወደቁት። በጣም ከባድ ጊዜ ነበር። ልጁም ሙሉ በሙሉ መናገር ስለማይችል ብቻ ከባድ ጊዜ ነበረ ትላንትና። ማዘርየውም የግድ ነቅተው ለሳቸውም ትሪትመንት አድርገን ነቅተው ሰርጀሪውን ማድረግ ስላለብን፣ ምክንያቱም ልጁ በጣም አጣብቅኝ ውስጥ ነው ያለው። ምንም ያገኘነው እንትን የለም። እንደ ጥርጣሬ ግን እዛ ፓርት ላይ ሰርጀሪ አድርገን መታየት ያለበት ነገር ስለነበር በኤክስሬ እሱን ሰርጀሪ ለማድረግ ማዘርየውን አናግረናቸው ነበር። አልትራሳውንድ ላይ ያየነውን በሕክምና ለማየት ሰርጀሪ አድርገን ነበር። በቀኝ ክፍሉ አካባቢ የሚታይ አልትራሳውንድ ላይ የሚታዩ ምልክቶች ነበሩ። ምናልባት ኢፌክቱ እሱ ከሆነ ብለን እሱ ላይ ሰርጀሪ ሰርተን ነበር። ብሩኬ በጣም ለሕክምና ማዳጋች የሆነ ነገር ውስጥ ነው ያገኘነው። አልትራሳውንድ ላይ እንዳለ ሲቲ ስካን ላይ የምናያቸው ነገሮች ከሰርጀሪ በኋላ ቦታውን ከፍተን ስናየው ስለ እውነት ፍጹም በትክክለኛ ሁኔታ ላይ ያለ በሙሉ ጤንኝነት ላይ ያለ ነገር ነው እና ለእኛም በጣም ኮንፊውዝ ያደረገን እና በጣም ግራ ያጋባን ነገር ነው። አሁንም ምንም ልል አልችልም። እኔ ሕክምና ባለሙያ በሆንም ባዕድ አምልኮ ምን አይነት አሰራር እንዳለው ለእኛ ራሱ ግራ የገባን ሁኔታ ላይ ነው ያለው።
ሰርጀሪውን አድርገናል። አልትራሳውንዱ ላይ የሚያሳየው ነገር የለም። እኛ ራሱ ባደረግነው ነገር በጣም ግራን የተጋባ ነው። ምክንያቱም የተቻለንን ሁሉ ልጁን ለማትረፍ ማድረግ ያለብን ነገሮች ሁሉ ነው የምናደርገው። ኖርማሊ ሰርጀሪው የሚጎዳው ነገር አይደለም። አሉ የህክምና ባለሙያዎች ጋር ስፔሻላይዝድ ካረጉ እኔም እንዳለው ነው ተሰብስበን ተማክረን ነበረ። አልትራሳውንድ ላይ ያሳዩን ውጤቶች በማየት ሰርጀሪ ማድረግ ስለነበረብን ማዘርየውን ለማናገር ነበረ። ትላንት እንዳያችሁት ማዘሩ መጥተው እሳቸውም ራሳቸውን ስተው ከረጅም ጊዜ በኋላ ነው የነቁትና እሳቸውን አስፈቅደን ወደ ኦአር ክላስ አስገባ ነው። ባየነው መሰረት ሰርጀሪውን ምክንያቱም እሱን ያተርፋል በሚል መልኩ ነው ሁሉም ነገር እየወሰድን ያለው። ልጁ በጣም ከፍተኛ ኮማ ላይ ስለሆነ ያለው ያተርፋል የሚለውን መትረፍ አለበት በህይወት መቆየት አለበት የሚለውን ነገር መውሰድ ስለነበረብን ነው ተመካክረን ሰርጀሪ እንዲደረግ ያደረግነው። በተሳካ ሁኔታ ሰርጀሪውን አደረግን። ግን ለኔም በጣም ኮንፊውዝ የሆነብን ለኔም ለዶክተሮቹ ሰርጀሪውን ካደረግን በኋላ ቦታው ላይ ምንም አይነት ለበሽታ የሚያጋልጠው የከፋ ነገር ያየነው ነገር የለም እና እኛም በጣም ኮንፊውዝ ነን ነበር ስለ እውነት። ምክንያቱም ያየናቸው የአልትራሳውንድ ውጤቶች በአካል ምንም አይነት የሚታይ ነገር የላቸው። ጉዳት እንዳያደርስ ልጁ ላይ የተቻለውን ሁሉ ትሪትመንቶች አድርገን ሰርጀሪውን ጨረስን። በጤናማ ሁኔታ እሱም አልቋል። ግን ለእኛም እስካሁን ግራ ያጋባን ነገር አልትራሳውንድ ላይ ያየናቸው ውጤቶች ሲከፈት የሉም እና አሁን ይሄ ነገር ብሩኬ በጣም ለእኛም ለሕክምናም ከባድ ሆኖብናል። አንተ ጋር የነበረውን ነገር እንዳለ ሆኖ አሁን የተቻለን መጠን ሪከቨሪ ሩም ውስጥ አስገብተነዋል። ግን እስካሁን አልነቃም። ኮማ ላይ ነው። አትሊስት ትክክለኛ የደም ፍሰቶቹና የልብ ምቱ እንዲስተካከል ከማድረግና እሱን በህይወት ከማቆየት ምክንያቱም ያሉትን ውጤቶች አግኝተን ትክክለኛው ሪዛልት ላይ እስከምንደርስ ድረስ እሱን በህይወት ማቆየት ስለነበረብን የሚቻለውን ሁሉ ትሪትመንት ነው ያደረግነው። ይሄ አሁን እንግዲህ ተመልካቾች በጣም ከባድ ነገር ነው። እስካሁን ይሄ ልጅ አይሲ ውስጥ ነው። አይሲ ውስጥ ደግሞ ሲሆን እንግዲህ ኮማ ነው። ኮማ ማለት በሞትና በህይወት መካከል ያለ ልጅ ነው። ምንም የተረጋገጠ የተጨበጠ ነገር የለም። እንግዲህ ዶክተሮቹ ተመካክረው እንኳን ከፕሮፌሰሮቹ ጋር አውርተው ይሄ የአልትራሳውንድ ውጤታቸው ላይ የተወሰነ ነገር እንኳን ያሳያል ብለው ይሄ ልጅ እንኳን ወደ ኦፕሬሽን ሩም አስገብተው ከቀደዱት በኋላ ምንም የተለየ ነገር አላገኙም። ምንድን ነው ሊባል የሚችለው? ይሄ በጣም ጭንቀት ውስጥ የከተተንም እኛ እንደዛ ነው። እንዲህ ነው እንኳን ብለን ለእናትየዋ እንኳን እንዳንነግራቸው። ዶክተር እንደው በጣም ይቅርታና በመጨረሻም እስኪ መፍትሄ ይሆናል ብለህ የምታስበው ነገር ምንድን ነው? እስኪ እኛም እኮ ግራ ገባን። ወደ ሪዛልቱ ስንመጣ መፍትሄው እኛ ብሩኬ ያው ማጣት አንፈልግም። እኔም የዱካሾ አንድ የጤና ባለሙያ እንደመሆኔ በረከትን ማጣት አንፈልግም። ግን እንደ ሕክምና ተቋም በጣም እስካሁን የተቻለን ሁሉ ሞክረናል። እንደዚህ ነው ብዬ መቋጨት አልፈልግም። ግን አትሊስት የተቻለውን ያክል በሕክምና ሪዛልት ካላገኘ ምንም አይነት እርምጃ አትወስድም እና እናንተም እስካሁን የሄዳችሁበትን ርቀት አውቃለሁኝ። እንደዚህ ነው ተጋፈጡት ማለት ባልችልም፣ ግን ይሄ አሁንም ከእናንተ የሚያስፈልግ ነገር አለ። በሕክምና ተቋም የተቻለውን ሁሉ ተደርጎለታል። አይፈቅድልኝም፣ የስራ ኤቲክሱ አይፈቅድልኝም። ግን በተቻለ መጠን እናንተም በሄዳችሁበት ርቀት ሄዳችሁ አንተ ላይ እንደተፈጠረው መፍትሄ የሚባለውን ያክል ነገር ካገኛችሁ እኛ እሱን ነገር አይተን ወደ ሶሉሽን ወደሚሆንበት መንገድ ከመሄድ ባሻገር ይህን ስል በጣም ይከብደኛል። ስለ በረከትን የምናጣበት አይነት መንገድ ላይ ነው ያለነው። እኔ በተቻለኝ መጠን ሁሉንም ፕሮፌሰሮቹን ተቻለኝ ስፔሻላይዝድ ዶክተሮችን አዋርቻለሁ። ኬዙ ለኛ በጣም ከባድ ነው። በእኛ በኩል የተቻለን ሁላ ሞክረናል።
አሁንም ያለው ነገር ከዚህ በፊትም እናንተ እንደፈጠራችሁት የተቻላችሁን መንገድ ርቃችሁ ሂዳችሁ የዚህን ነገር ውጤት ከእናንተ ነው የምንጠብቀው። አሁን እኛም ተስፋችን እናንተ ላይ ነው። አሁን ይህ ኬዝ ለእኛም ለሕክምና በጣም ከባድ ነው። መኬድ ያለበት ርቀት ሁሉ ተሄዶ አንተ እንዳገኘው መድኃኒት የሚቻለውን ነገር ከመፍጠር ውጭ እኛ ስለ እውነት እጃችን አጣጥፈን ቁጭ ማለት አንችልም። የተቻለን ሁሉ ሞክረናል። አሁን ግን ያለን ተስፋ የእናንተን ውጤት መጠበቅ። ምክንያቱም በረከት መትረፍ አለበት። በረከት መትረፍ ካለበት ከሕክምና ውጭም እናንተን አግዘን መሄድ ያለባችሁን ርቀት ሁሉ ሂደን እሱን ለማትረፍ ማድረግ ያለብን የእናንተን ውጤት ነው የምንጠብቀው። እንግዲህ ተመልካቾች አላቅም ምን አይነት ጭንቀት ውስጥ እንደገባን። እንግዲህ ብቻዬን መወሰን የምችለው ነገር አይደለም ዶክተር ማለት እኔ ውስጤ ምን እያለኝ እንደሆነ እኔ ከኔ በላይ ማንም አያውቅም። ምን አይነት ጭንቀት ውስጥ እንደሆንኩኝ ምን መወሰን እንዳለብኝ አላውቅም። እስኪ የኛም ዳይሬክተሮች ካሜራማኖች እና ቤልም ምልክት እያሳዩን ነው። እስኪ ኑና ግቡና እናንተም እናወራለን። እሺ እንግዲህ ተመልካቾቻችን የተባልነውን ነገር ሰምታችኋልና ይሄ ማለት ለእኛ በጣም አስደንጋጭ ነው። እኛ ተስፋ እያደረግን ያለ ነው ጭራሽ ሐኪሞቹን ነው። እነሱ ደግሞ ተስፋ እያደረጉ ያሉት እኛን ነው ጭራሽ። እዚህ ጋር ደግሞ እኛም ጭንቀት ውስጥ ገባን። እንግዲህ አቤላ እናንተም ከካሜራ ጀርባ ምልክት እያሳያችሁ ነበርና እናንተም እርስ በርስ እንደ መጨቃጨቅም አይነት ነገር ስላየሁባችሁ ነው። አልገባኝም። እኔ እዚህ ጋር ነገሮችን ለመወሰን እየሞከርኩኝ ሳይሆን ምንድነው እሱ ማለት ልትለኝ የፈለግከው ነገር ምንድነው እሱ ያልከኝም ነገር ከካሜራም ጀርባ በምልክትም እያልከኝ ስለነበረ ስላልገባኝ ነው እዚህም ድረስ ገብተህ እንድናወራ ያደረግኩና ምንድነው ልትለኝ የፈለግከው ነገር እስኪ ግልጽ አድርገህ እንድትነግረኝ ነው። ብሩክ ያው የተባለውን ነገር ሰምተነዋል በግልጽ ዶክተሮቹም የተቻላቸውን ሁሉ ጥረዋል። ምንም ማድረግ አልቻሉም። እኛን ነው እየጠበቁ ያሉት። እኛ ደግሞ በተባለው ልክና ፍጥነት አሁን ላይ መራመድ አልቻልንም። ለምን እንደዚህ ኬዞች እየተደራረቡብን እንደሆነ አላቅም። እኔም ግራ ተጋብቼ ነው ያለሁት በዚህ ሰዓት። ይህ ሁሉ እርምጃ ሄደን ይህ ሁሉ ጊዜ ለፍተን የያዝነው ቁምላቸው እንኳን ሌላ ከጀርባው ሰው ኖሮ እንደዚህ የራሳችን ሰው ሊጎዱብን ችለዋል። ማብቂያው መች እንደሆነ ይሄ ኬዝ እኔ ራሱ በጣም እየናፈቀኝ ነው። እስካሁን ጥረናል፣ የቻልነውን ሁሉ ሞክረናል። የበረከት ህይወት ደግሞ መትረፍ አለበት ብዬ ነው የማምነው። ትናንትም እናቱን ሳይ በጣም ነው ያዘንኩት፣ በጣም ነው ያለቀስኩት። ምናልባት በእኛ ቦታ ቢሆንስ ይሄ ነገር ብዬ ነው ሳስብ የነበረውና በአንተ በኩል የመጣ ሀሳብ አለ። ፕሮፌሰሩ ደውሎልህ ነበረ። ቁምላቸውን አሳልፋችሁ ስጡኝና በረከት የሚድንበትን ቁልፍ ነገር አሳልፍ ይሰጣችኋለሁ ብሎናል። ስለዚህ ብሩኬ እኔ ያንን ሀሳብ ደግፌ ነው ወደዚህ የመጣሁት። ሙሉ ክሩም ከጀርባ የምታያቸው እሱን ነው የሚደግፉት። በረከት መትረፍ አለበት። በረከት በህይወት መቆየት አለበት። ምንም የማያውቅ ልጅ ነው። ለእናቱ መቆየት አለበት። ስለዚህ ቁምላቸው አሳልፈን ሰተን በረከትን ማዳን አለብን የሚለውን ሀሳብ ለመናገር ነው እዚህ ጋር የመጣሁት። እዚህ ጋር እኔ ዲፌንድ ላድርግ። አቤል እንዴ ቁምላቸውን አሳልፎ መስጠት ቀላል ነው እንዴ? ብዙ ነገር እኮ ሆነንበታል እኮ። አዎ ሰሟን እዚህ ጋር ፕሮፌሰር የሚባል አካል አለ። ኢቭን ቁምላቸውን እንኳን እኮ ለማግኘት ብዙ ነገሮችን ሄደናል እኮ አይደለ? ብዙ ህይወታችን ተናክቷል እኮ። ፐርሰናል ህይወታችን ተናክቷል። ብዙ ነገር ሆነናል አይደለ? እኔም እዛ ጋር በሞትና በህይወት መካከል እናንተ እነ ሉሊ ያንን ሁሉ ነገር ባታደርጉ ኖሮ ተርፌም ዛሬ እዚህ ጋር ቁጭ ብለን እናንተም ላናወራ እንችል ነበረ። ከዛም በተጨማሪ ብዙ ወንድሜን እንኳን እኮ አጥቼበታለሁ እኮ። ይሄ ኬዝ እኮ አብረን የለፋንበት እኮ አብረን የሁላችንም ህይወት ነው። የኔ እዚህ ጋር የሚታይ ካሜራ ፊት የመጣ ስለሆነ የሁላችንም ህይወት ግን ከካሜራ ጀርባ ተናክቷል። በቃ ተመልካቾች ስላዩት ነው የኔን ህይወት። ያንን ሁላ ነገር አድርገን መተን እንዴት ነው ቁምላቸውን አሳልፈን የምንሰጠው? አቤል
ብሩኬ ያለፈው ነገር አልፏል ብዬ ነው የማስበው እኔ በግሌ። ያንተም ቤተሰብ ቢሆን ያንተም የቅርብ ወንድም ቢሆን አርፏል። ሌሎችም የሞቱ ሰዎች አሉ በዚህ ጉዳይ። ከዚህ በኋላ ግን ይብቃ፣ ሰው መሞት የለበትም ነው እያልን ያለ ነው እኛ። የአንድ ሰው የብዙ ሰው ህይወት ለማዳን እየጣረን በዚህ ጋር የራሳችን ሰው በዚህ በኩል ለምንድን ነው የሚሞተው? እየሰማኸው ነው ዶክተሩ የሚለውን ነገር። በእኛ በኩል ያለንን ሁሉ ነገር አውጥተን ሞክረናል። ስለዚህ በእናንተ በኩል መሄድ ያለባችሁን ርቀት ሂዱ ነው እያለ ያለው። እኛ ደግሞ እዚህ ጋር አማራጭ ቀርቦልናል። ቁምላቸውን ስጡንና በረከት ይድናል እያለ ነው ያለው ፕሮፌሰሩ። ዋናው የቁምላቸው ሰው ፕሮፌሰሩ በረከት ይድናል፣ ቁምላቸውን ብቻ አሳልፋችሁ ስጡን ነው እያለ ያለው። ቆይ ቁምላቸው አንድ ሰው ብቻ ነው የጎዳው? ቁምላቸው እዛ ጋር ስንት ሰው ነው ያበላሸው? የስንት ሰው ህይወትን ያበላሸው? ይገባኛል እኮ ይገባኛል፣ አሁን ያለንበት ሁኔታ ይገባኛል። ግን የሰው ህይወት ይቀድማል ነው የምልህ። ነገ ከነገ ወዲያ ቁምላቸውን በድጋሚ ከሀገርም ቢወጣ አሳደን የመያዝ አቅሙ አለን፣ ታውቀዋለህ። አሁን ግን የዚህ ልጅ ህይወት መዳን አለበት። እኔ ምናልባት በእኛ ላይ እሱ ነው ቢሆን ይሄ ነገር ብዬ ነው እያሰብኩ ያለሁት። ገባህ አይደለ? ከኔ በላይ ማን የተጨነቀ አለ? የእናትየዋ ህይወት እዚህ ጋር የእናትየዋ ነገር የበረከት ጉዳይ ከኔ በላይ ያስጨነቀው ሰው ማን አለ? አስበው እስኪ ቁምላቸውን ስንት ሰው ነው የጎዳው? ኢቭን ማይክሮቺፕስ አዘጋጅቶ እንኳን ወደ ውጭ ሊልኩ የነበረው ስንት ነው? እንኳን መጋዘናቸው እንኳን ስንገባ እንግዲህ ባንለቀውም እኮ ዩቲዩብ ላይ እንኳን ባንለቀውም እንኳን ቪዲዮውን እኮ የተቀረጸው እንኳን እኮ አለ እኮ ተቀምጧል እኮ። ስንገባ እንኳን ተዘጋጅቶ ከአውሬው ተቀርቶ እንኳን የተዘጋጀው ፋርማሲ ውስጥ ስንገባ እንኳን ያገኘነው ስንት ነገር ነበረ። አሁንም ቢሆን እነዚህ ሰዎች እንኳን ሆስፒታላቸው ውስጥ እንኳን ሊያደርጉ ያሰቡት ስንት ነገር ነው። ቁምላቸው አንድ ሰው የሚጎዳ ሰው አይደለም፣ እንደ ሀገር ሊያጠፋ የመጣ ሰው እኮ ነው። ያንን ሰው ነው በእጃችን እኮ ያስገባ ነው እኮ። እንዴት ነው እዚህ ጋር የነብርን ጭራ ከያዘን በኋላ መልሰን የምንለቀው? እሺ ምንድነው መፍትሄው ትላለህ ብሩኬ? ይሄ ልጅ ይሙት ነው እያልከኝ ያለው? ምንም የማያውቅ ልጅ እኮ ነው ታውቃለህ። እንዴት ነው እንዲሞት የምፈልገው? እሺ ምንድነው? እሺ መፍትሄው? እሺ መፍትሄ አለህ ሌላ? እንደ ቁምላቸው እኮ ፕሮፌሰሩም እኮ አንድ ሰው ነው አይደለ? ፕሮፌሰሩንም እኮ መያዝ እኮ እንችላለን። ያለውን ነገር ፕሮፌሰሩን አውቃለሁ። ከባድ ነው፣ ቀላል ነገር እኮ ያሉት ቀናት አጭር ናቸው እያለ ነው ብሩኬ። ምናልባትም ካንተ የባሰ ነው። በአንተ ርቀት እንኳን ሊጓዝ አይችልም ይሄ ልጅ እያለ እየተናገረ እኮ ነው ዶክተር አቤላ። ብሩኬ አይ ስሜታችሁን እረዳለሁ። አሁን እዚህ ጋር ዳይላማ ነው። በረከትንም ከማትረፍ በረከትን እናተርፋለን ስንል ደግሞ ለብዙ ሰዎች ሞትም ለብዙ ሰዎች በሽታ የሚሆነውን ቁምላቸው የተባለውን ሰው መልቀቅም በጣም ከባድ ነገር ነው። ስሜትን እረዳለሁ አቤላ። ያላችሁበት የተጨናነቀ ሁኔታ ነው። እየለፋችሁት እየሰራችሁት ያለውን ነገር ይህንን ነገር ለመቅረፍ ነው። ይህን ነገር ጥግ ለማስያዝ ነው። ያን ነገር ለማድረግ ደግሞ ይህ ሰው በእርግጠኝነት ያስፈልገናል። ለእኛም ለሕክምና ድጋፍ የዚህን ሰውዬ መጨረሻ፣ የዚህን ሰውዬ እያንዳንዱን እንቅስቃሴ፣ የዚህን ሰውዬ የሚሰራቸውን ነገሮች ማወቅ ለእኛም ትልቅ ጥቅም አለው። በዛ ልክ ደግሞ አሁን በረከት ያለበት ሁኔታ በጣም አጣብቂኝ። እኔ ሁለታችሁንም እንዴት አድርጌ እንደማስታርቅ አላውቅም። እንደ ሕክምና በረከትን ማትረፍ አለብን። የመጀመሪያ ቅድሚያ የምንሰጠው ሀሳብ ነው። ምክንያቱም አንድ የክሩ ልጅ ነው፣ በጣም ሚስኪን ልጅ ነው። እሱና ልጅ ላለማጣት ነው ይህን ሁላ ነገር። ብሩኬ እረዳለሁ። አሁንም ግን በተቻለን መጠን ዋይዝ ሆነን ማሰብ ያለብን ቁምላቸው የሚባለውንም ከእጃችን ላለማጣት መረባችን ውስጥ መቀባት አለበት። ምክንያቱም ይህ ልጅ ለመትረፍ የግድ ቁምላቸው አንድ መፍትሄ ነው። ቁምላቸውን መልሶ መስጠት ካሜራማን በረከትን የሚያተርፍልን ከሆነ የሚከፈለውን አይነት መስዋዕትነት መክፈል አለብን። ያን ስንል ደግሞ ቁምላቸውን ማጣት አለብን ብዬ አላስብም። እሱን እኮ ነው እያልኩ ያለሁት። ስለዚህ አሁንም በተቻለን መጠን ሰፋ አድርገን አስበን ወደ መፍትሄው ብትሄዱ፣ ምክንያቱም ለዚህ መፍትሄ አታጡም። ለኔ በዚህ ሰዓት በረከት ከምንም ነገር በላይ ነው ብሩኬ። እውነቱን ስነግር እንደዛ አይመስለኝም አንተ እየተረዳ ያለው። ዶክተሩ ከኛ አቅም በላይ ነው። ይሄ የመንፈስ አሰራር ነው። እናንተ የምታመጡት መፍትሄ ካለ ስጡኝ እያለ እኮ ነው። ስለዚህ ምንድነው እኛ የምንሰጠው መፍትሄ? በቃ የቀረበልን ድርድር አለ አይደል እንዴ? ለምንድነው እሱን በቀላሉ ፈጽመን በረከት ወንድማችንን ማናድ ነው? እናቱን አይታታል ምን አይነት ሁኔታ ውስጥ እንዳለች። ሌላ ምንም ሰው የለም በዙሪያው። አረ ብሩኬ ልለምንህ፣ እኔ እዛም ደረጃ የሚያደርሰን ነገር አይደለም አቤላ። እኔ እኮ ቁምላቸውን እውነት ይሄ ልጅ በረከት ባይኖር ኖሮ በረከት ባያሳስበኝ ኖሮ እንዲህ ዘቅዝቄ በገርፈው ኖሮ ደስ የሚለኝ ሰው ነው።
ከነነብሱ እኔ ባቃጥለው ደስ የሚለኝ ሰው ነው ቁምላቸው በዚህ ሰዓት አሁን ያዘ ይዞኝ የበረከት ጉዳይ ስላለ ነው እንጂ እዚህ ጋር እንደዛ ላደርገው የምፈልገውን ሰው ይሄንን ሁሉ መስዋዕትነት የከፈልኩበትን ሰውስ ምን ይላል? እስኪ ይሄን ሰው እንኳን አሳልፈን ስንሰጠው ምንድነው ሊሰማህ የሚችለው አንተ ራሱ? እኔ ይሄንን ያሰብ እኔ ከልብ ስሜታዊ ሆነ እንዳልከኝ ይገባኛል። ዛሬን እናስብ፣ አሁን ያለንበትን ሁኔታ እናስብ። እውነት ነው። አሁን በረከት ያለበት ሁኔታ በጣም አጣብቂኝ ነው። አቤላ ብሩኬም አንተም ትረዳለህ። ለበረከት ሳታስብለት ቀርቶ አይደለም ብሩኬ። በጣም አሁን ያለበት ሁኔታ ኦልሞስት የሞት ጫፍ ላይ ነው ያለው። መፍትሄው የሚሆነው የመጀመሪያው ይመስለኛል በረከትን ማትረፍ ነው። በረከትን ስናተርፍ ግን ቁምላቸውን የማናጣበት ቁምላቸውን ጭራውን የማትለቁበትን አይነት መንገድ መፍጠሩ የተሻለ ነው። እኔ እውነቴን ነው የምለው አቤል፣ አንተም ሰምታል፣ እናንተም አላችሁ፣ ሁላችሁም አላችሁ። እኔ በረከትን የበረከት ቦታ ሄደህ ነፍስህን ቀይረው ቢባል እቀይራለሁ። እኔ የእውነቴን ነው የምላችሁ፣ እኔ አልዋሽም። ነፍስ መቀየር ቢቻል እኔ አሁንም አድርግ የምትሉኝ ከሆነ አደርጋለሁኝ። እኔ ከሰውነት ክፍል የሚወሰድም ነገር ካለ አሁንም ቢሆን ወስዳችሁ የምትሰጡትም ካለ አድርጉት፣ ምንም ችግር የለብኝም። በዚህ ጉዳይ ግን ቁምላቸውን አሳልፈው እንስጠ የምትሉትን ነገር ግን እኔ በፍጹም ልስማማ አልችልም። ነግራቸዋለሁ። ከነፍስ በላይ ምንም ነገር አይደለም አይደለ? ነፍስን መስጠት አለ አይደለ? እየጨነቀኝ ስለሆነ የእናትየዋም ጉዳይ የበረከትም ወንድምነት ስላለብኝ መጀመሪያ እኮ አቤል ትዝ ይላል አይደለ? እናትየዋ እንኳን መተው እንኳን እኮ ጥሩ ልጅ ነው። ሰው እንኳን ቀና ብሎ ማያይ ልጅ ነው። ከሁላችንም በፊት እንኳን ቢሮ ገብቶ እንግዲህ ከጽዳቶቹ ጋር እንኳን አብሮ እንኳን ሲያጠጣ የምናገኘው ልጅ ነው። ማዘር ወይዘሮ አመላልቆ እኛ ቢሮ ከመጡ በኋላ ያለውን ነገር አስተካክለን ትንሽ ነገር እንኳን አድርገን ካሜራ እንኳን እንስጠው እንኳን የተባለው እንግዲህ ይሄንን ሐሳብ እንኳን ከኔ ነበር መጀመሪያ የመጣው እናንተን ለማማከር እንኳን። ይሄን ያክል የምወደው ልጅ ነው፣ ይሄን ያክል መሳሳለት ልጅ ነው በረከት። እኔ ብቻ አይደለም ሁላችሁም ተሳሳሉታላችሁ። አዎ ግን ይሄንን ሁሉ ነገር ተደርጎ ይሄ ሁሉ መስዋዕትነት ተከፍሎ እንዴት ቁምላቸውን የሚያክል ሰው እያሳልፈን እንሰጣለን? ብሩኬ ከዚህ በፊት ብዙ ነገር አብረን አሳልፈናል። ብዙ ከህይወትም በሞት መካከልም ሆነ ብዙ ነገሮችን አብረን አሳልፈናል። ረጅም ጊዜያችን ነው እኔ እናንተ አብረን ስንሰራ። ከካሜራ ጀርባም ብዙ ተጋጭተናል፣ ተጣልተናል። በኬዞችም አሁን በተፈጠረውም ነገር በበረከትም ብዙ ነገር አውርተናል። ገባ አይደለ? አሁንም ቀጥታ እዚህ ጋር ህዝብ ይወቅ ብዬ ነው ወደዚህ የሚወጣውት። ይሄ ሁሉ የሰው መስዋዕትነት ይበቃናል። ብዙ ሰው ነው ያጣነው በዚህ ኬስ፣ ብዙ ሰው ነው የሞተብን። አሁንም እየወጣው እየጠየቅኩ ያለሁት ለመጨረሻ ጊዜ ነው ብሩኬ። እኔ በመወሰነው ውሳኔ እንዳትጸጸት እኮ። ድጋሚ መጥቶ በረከት በህይወት መትረፍ አለበት። ድጋሚ ይግደለን። ለመጨረሻ ጊዜ ነው እየጠየቅኩ ያለሁት ብሩኬ፣ ለመጨረሻ ጊዜ ነው እየጠየቅኩ ያለሁት። እኔ የሚቀየር ሐሳብ የለኝም አቤላ። እርግጠኛ ነህ? ልንገርህ አይደለ? እርግጠኛ ነህ? ሁላቸውን ለቀ ነው ድጋሚ የሚፈጠረውን ታውቃለህ? እርግጠኛ ነህ? እርግጠኛ ሆኜ ምን ሆነ ነው? ምንም እንዳትጸጸት ብሩኬ፣ እኔ በመወሰነው ውሳኔ እንዳትጸጸት። ምንም ያጸጸታን ነገር የለም። ቁጭ በልና እናውራ ድጋሚ። አንተ ልጁ የታሳስብህም እንዴ? ለምንድን ነው የማያሳስበኝ? ስለሚያሳስበኝ እኮ ነው። እንደ ትልቅ ሰው ቁጭ ብለን እናውራ። ወዴት ነው የምትሄደው? እያወራን ነው አይደለ? ምንም ከዚህ በላይ ምንም ማውራት የምፈልገው ነገር የለም። አዳምጠኝ። ግን እንደዛም ሆኖ ትሪትመንቶች ቢደረግለት ልጁ በነቅቶ ለመቆም ወይም ራሱን አትሊስት ለመቆጣጠርና የሆኑትን ነገሮች እንኳን ለመግለጽ የሚችልበት አይነት ሁኔታ ላይ አልነበረም። በጣም ራሱን ስቶ ነበረ።